የዛሬ 50 ዓመት የነበረው ሰው ይሞታል እኛ ምን ሞታለን የዛሬ 50 ዓመትና እኛ በፍጹም አንገናኝም የነበረው ሰውና እኛ ብዙ ለውጥ አለ አሁን ከሎስ አንጀለስ ከነስቶ ፓሪስ ለመድረስ 3 ሰዓት 4 ሰዓት ብቻ የሚወስድ አውሮፕላን ፈጣን አውሮፕላን አለ ሰው አልባ አውሮፕላን እየመጣ ነው ኖት ድሮን ብቻ ሳይሆን የሚያሳፍር ሰው አልባ መርከብ እየመጣ ነው ሰው አልባ ታክሲ ሳን ፍራንሲስኮ ውስጥ 500 ሰው ማይሾፍራቸው ኤአይ ኦፕሬትድ የሆኑ ታክሲዎች አሉ ፍጹም አንገናኝም በአንድ ነገር ግን ሁሉ ሁለታ እኛም የዛሬ 50 ዓመት የነበረው ሰው አሌክዛንደር ዘ ግሬት የሚባለው የመቄዶኒያን ታላቁ ንጉስ ህንድ ፓኪስታንን የወረረው ሞትን ይሄ የማይሞት ሰው ለማድረግ የሚያስችል የሆነ ጸበለስ አለ ተብሎ ነው የሚጠጣ ነገር አለች እና ያንቺን ዋንጫ ካገኛትና ከጠጣት አይሞትም ተብሎ ነው አሁን አንዳንድ የሆነ እንትን እዚህ ጋር ጥይት የማይበሳው ምናምን አድርገው የሚሄዱ ልጆች ማለት ሰምተው አለ እዚህ ጥይት እንትን አይልም ምናምን የሱዳን ምናምን ተብሎ እዚህ ጋር አድርገው ይሄዳሉ እና ሞትን እንትን ለማለት ነው ሁሉም ሞትን ለማሸነፍ ሞክሮ ግን ሞት የማታ መጥቶ ይገልሃል አይቻልም ልጅ ምን ወልደው ህንጻ ምን ሰራው መጽሐፍ ምን እናሳትመው የሰው ልጅ ሰርቶ እምቢ ሲለው በትውስታ ለመኖር ነው እገሌ ተወለደ ሞተ ላለመባል ከሞትን በኋላ በላጲስ ምን ጠፋ በርሳስ የተጻፈን ፍጡራን ላለመሆን ነው ሞት የሚያጠፋ ጸበለስ ፈልገን ከአጽናፍ ሞክረን እምቢ ሲለን የዚች ምናምን እዚህ ጋር አንገታችን ላይ አስረን እምቢ ሲለን በአሻራ ለመኖር ስለሞከርን ነው ዲጂታል ኢሞርታሊቲ ይሉታል አሁን ይቻላል ዲጂታሊ አልመሞት ይቻላል ይላል ግን እንዳንሞት ሞትን ለመርታት ያደረግነው ሙከራ ሳይሳካ ሲቀር ልጆች ወልደን ለመኖር በልጆቻችን በኩል ለመኖር ህንጻ ሰርተን እገሌ እኮ የሰራው ህንጻ ነው ተብሎ ሰው እንዲያስታውሰን መጽሐፍ ጽፈን እገሌ ጻፈው ነው ብለን ከሞትን በኋላ ስለኛ የሚናገር ነገር ለመተው ሞክረናል ምሁራን እንደሚሉት ትምርት ተአምር እንዲመጣ የሚያደርግ ተአምራዊ ሞተር ነው ትምርት እምቅ አቅም ያላቸውን ሰዎች ምንም ያልሆኑ እምቅ አቅም ያላቸውን ሰዎች ባለ ኃይል ባለ ስልጣን ያደርጋል ትምርት ምናብን አንድን ነገር የመከወን አቅም እና ውስንነትን ገደብን የማለፍ ችሎታ ለሰዎች ያላብሳል ስለሆነም ትምርት የነጻነት ምንጭ ነው ትምርት የስልጣኔ አልኬሚስት ነው ይላሉ ምሁራን ትምርት ማለት መማር ማለት መምህራን ማለት ዕውቀትን የሚያስተላልፉ ዕውቀትን የሚያሻግሩ ሰዎች ብቻ አይደሉም እድልን ጣፈንታን የሚወስኑ ሰዎች ናቸው ይባላል አንድ ታላቅ መምህር አንድ ትልቅ የትምርት መሪ ትውልዶችን ነፃ የሚያወጣ ትውልዶችን የሚቀይር ሐሳብ ሊያዋልድ ተግባራዊ ሊያደርግ ይችላል ትምርትና መምህራን ብዙ ነገር አላቸው በግለሰብ ደረጃ ለምሳሌ ትምርት የሚያመጣውን ነገር ለመረዳት ማልኮም ኤክስን ነው ማልኮም ኤክስ ትምርት ነገ የሚባለው ቦታ እንድንደርስ ነገ የሚባለው ቦታ እንድንለው የሚያስችል ፓስፖርት ነው ይላል it is the passport to the future for tomorrow belongs to those who prepare it for today ይላል ትምርት ነገ ቦታ ላይ የሚያደርሰን ፓስፖርት ነው ለምን ነገ የሚባለው ጊዜ ነገ የሚባለው ወቅት ዛሬ ላይ ለተዘጋጁት ነገን አስበው ለተዘጋጁት የሚበቃ ጊዜ ነው ነገን የነሱ የሚያደርጉት ሰዎች ዛሬ ላይ የተዘጋጁት ሰዎች ናቸው ዛሬ ደግሞ ሰዎች የሚዘጋጁት ለነገ ዛሬ የሚዘጋጁት በትምርት አማካኝነት ነው ትምርት የሰው ልጅ በህይወት የመኖር ጣሪያን ይወስናል ለምሳሌ አንድ የተማረ ሰው በመማሩ ብቻ ካልተማረ ሰው ከ7 እስከ 10 ዓመት የመኖር
በህይወት የመኖር እድሉ ይጨምራል ይባላል። ላይፍ ኤክስፔንስ ይጨምራል አት ኢንዲቪጁዋል ሌቨል። አንድ ሶስተኛ ደረጃ የተርሸሪ ኤጁኬሽን የሚባለው የዩኒቨርሲቲ ትምህርት የተማረ ሰውና አንደኛ ደረጃ ተምሮ ያቋረጠ ሰው እናወዳድረው። አንድ ዩኒቨርሲቲ የተማረ ሰው ገቢው አንደኛ ደረጃ ተምሮ ካቋረጠ ሰው በ2.5% በ2.5 እጥፍ ይጨምራል ይባላል ጥናቶች እንደሚያሳዩት። የተማሩ ሰዎች በራሳቸው ያላቸው እምነት በሰልፍ ቢሊፍ የሚባለው ካልተማሩ ሰዎች የትየለኝ ነው፣ አይገናኝም። ለዛ ነው ኪንግ ሊዮፖልድ የሚባለው የቤልጅየም ንጉስ ኮንጎን ቅኝ በገዛ ጊዜ ኖ ኢሊት ኖ ፕሮብለም የሚል እንትን ነበረው እና ኮንጎ ውስጥ እንዲማር የፈቀደው 2 ሰዎች ብቻ ነበር። ኮንጎ ነፃ ስትወጣ 2 የተማሩ ሰዎች ብቻ ነበሯት። ለምን? ልሂቃን ከሌሉ ችግር አያጋጥመኝ ብሎ ስላሰበ ማንም ሰው እንዳይማር በህግ ከልክሎ ማለት ነው። እንግሊዞቹ አስተምረዋል፣ ፈረንሳዮቹ አስተምረዋል። ሊዮፖልድ ግን የተለየ ነበር፣ የቤልጅየም ንጉስ ማለት። ኒውሮፕላስቲሲቲ የሚባል ነገር አለ ደግሞ። ይሄ የሚለው ምንድነው? መማር የሰው ልጅን የአእምሮ አቅም የማሰብ አቅም ይጨምራል። አዳዲስ ኒውሮኖች፣ ጥልቅ የሆኑ ትውስታዎችና ችግር የመፍታት አቅምን በከፍተኛ ደረጃ ያባዛል ይላል። በቡድንና በማህበረሰብ ደረጃስ ሻይረሽፍ when you educate one person you can change a life, when you educate many you can change the world ይላል። አንድን ሰው ስታስተምሩ የዛን ሰው ህይወት ትቀይራላችሁ፣ ብዙዎቹን ታስተምሩ ግን ዓለምን ትቀይራላችሁ ይላል። የተማሩ ሰዎች የበለጠ ይተማመናሉ፣ ግጭት የመፍታት እድላቸው ይጨምራል፣ ኢኖቬት የማድረጋቸው አቅም ይጨምራል። የተማሩ ቲኔጀሮች የበሽታ መስፋፋትን ይቀንሳሉ ይባላል። ቲኔጀሮች ሲማሩ ወረርሽኝ እንዳይስፋፋ ራሳቸውን ይከላከላሉ፣ ክትባት ይወስዳሉ እና በህዝብ ጤና ላይ ከፍተኛ አስተዋጽኦ ያደርጋል ይባላል። አንዲት አገር ላይ የተማረ ሰው ቁጥር ሲጨምር ማህበራዊ ካፒታል ይስፋፋል ይላሉ ምሁራን። ኮሚኒቲ በማህበረሰብ መካከል ያለው ግንኙነት፣ ወንጀል፣ የዜጎች ተሳትፎ ከፍተኛ ደረጃ ስለሚያድግ በድምር ማህበራዊ ካፒታል ሶሻል ካፒታል ይጨምራል። ትምህርት በተቋማት ደረጃ ተአምር ይሰራል። የአንድ ተቋም የመማር አቅም፣ የተማረውን ተግባራዊ ማድረግ ችሎታ እና የመወዳደር አቅም የሚጨምር ነው ትምህርት ይላል ጃክ ዌልች። An organization's ability to learn and translate that learning into action rapidly is the ultimate competitive advantage. አንድን ተቋም ተወዳዳሪ ወይ ደግሞ የማይወዳደር የሚያደርገው የመማር